ኢትዮጵያ ውስጥ የፖለቲካ ጨቅላነት እንዳለ ከማይበት ነገር አንዱ ምስጢረ ስላሴ የምትባለውን እህት ትቶ ሐሳቧን ከወቀስንም ከሞገስንም ሐሳቧ ላይ ቢሆን ትክክለኛ ነው። እሱ ፖለቲካ ነው። እኛ ጋር ግን የተለመደው ግለሰቦች በሚቀርቡበት ጊዜ ግለሰቦችና ስብዕናቸውን መለየት ያቀተንና ሐሳቡን ከመምታት ይልቅ ቀጥታ ግለሰብ ላይ የሚያተኩር የፖለቲካ አካሄድ አለ። ይሄ የፖለቲካ እንጭጭነት፣ የፖለቲካ ጨቅላነት ውጤት ነው የሚሆነው። ምስጢረ ስላሴን እንደ ግለሰብ ስመለከታት አንደኛው ይቺ ሰው የቤተሰቧ ውጤት ናት፣ የትምህርት ቤቷ ውጤት ናት፣ አብሯት በአብዛኛው የሚያሳልፉ ሰዎች ውጤት ናት፣ የንባቧ የንስሐ አባቷ ብቻ የተለያዩ ነገሮች ውጤት ሆና በምርጫ ክርክር ውስጥ ጎልታ እንድትታይ ያደረጋት ነገር አቀራረቧ ነው እና ከዚህ አቀራረቧ በስተጀርባ ብዙ ሀሳቦች አሉ። እነዛን ሀሳቦች ይዛ ነው ወደፊት ለፊት የምትመጣው። እሷን ቆየት ላደርግና ኢህአፓን መጀመሪያ ላይ ላንሳው። እሷን በደንብ ሄድበታለሁ። ኢህአፓ በኢትዮጵያ ታሪክ ውስጥ ምንድን ነው መጀመሪያ ስንል ኢህአፓን ከርዕዮተ ዓለም አንጻር ልመልከተው። ኢዲዮሎጂ ወይም አይዲዮሎጂ ከምንለው ከርዕዮተ ዓለም ወይም ከነጽሮተ ዓለማዊ ፍልስፍናው ከንድፈ ሐሳባዊ ንጣፉ ስንነሳ ኢህአፓ ማርክሲስት ሌኒኒስት ነው። በኢትዮጵያ ታሪክ ውስጥ ማንም ሰው መካድ በማይችለው ደረጃ ማርክሲስት ሌኒኒስት ነው። ይሄ ይዞ የተነሳው ርዕዮተ ዓለም ኢህአፓ ይዞት የተነሳው ርዕዮተ ዓለም መሰረታዊ ጉዳዮች አሉት። አንደኛው ሶሻሊዝም የመጨረሻ ግቡ ኮሙኒዝም የሆነ ነው። ይሄ ፓርቲ ፍሪ ኢንተርፕራይዝን ኢኮኖሚክ ዲሞክራሲን በፍጹም አይፈቅድም። ለምሳሌ በኢትዮጵያ ውስጥ ማንም ሰው ከ500 ሺህ በላይ ገንዘብ ሊኖረው አይችልም። ስለዚህ ገደብ አበጅቷል። ከ500 ሺህ በላይ ካለው አድሃሪ ነው፣ ማደግ አይችልም። ስለዚህ ካፒታልን የግል ካፒታልን የማያበረታታ ስርዓተ ማህበር ነው። የመጀመሪያው ትልቁ ነገር ኢህአፓ ከኢኮኖሚክ ዲሞክራሲ ጋር የተጣላ ነው። ከኢኮኖሚ ዲሞክራሲ ጋር የተጣላ ነው። ፍሪ ኢንተርፕራይዝን ኢንከሬጅ አያደርግም። ስለዚህ የኢኮኖሚ መቀጨጭ የሚያመጣ ፓርቲ ነው። የመጀመሪያው እንግዲህ አሁን የመረጡት ስም ይዤ ነው። ምክንያቱም አንድ ሰው አንድ ፓርቲ ተሰብስቦ ይህንን ነው የምንመርጠው ብሎ ሲመጣ ያንን ግብሩን ተቀብሎታል ማለት ነው። ስለዚህ የሌለ ስም ወስደህ አይ ርዕዮተ ዓለሜን ቀይሬያለሁ ልትል አትችልም። ኢህአፓ ርዕዮተ ዓለማዊ ፍልስፍናው ማርክሲዝም ሌኒኒዝም ነው። በጣም ሪጂድ ነው፣ ፍሌክሲብል አይደለም። ስለዚህ ማርክሲስት ሌኒኒስትን ስለሚከተል የሱ ርዕዮተ ዓለም ወይም ኢዲዮሎጂ ወይም አይዲዮሎጂ ስለሚከተል ኢኮኖሚክ ዲሞክራሲን የማይፈቅድ የግል ሀብት እንዳያድግ የሚያደርግ በድምሩ የሚያቀጭ ስለሆነ ሩሲያ ትተዋለች፣ ቻይና ሊትራሊ ትተዋለች። በዓለማችን ላይ የከሸፈ ፍልስፍና ያደረገው አንደኛው ኢኮኖሚክ ዲሞክራሲ ነው። ሁለተኛ ከፖለቲካል ዲሞክራሲ አንጻር ከፖለቲካል ወይም የፖለቲካ ዲሞክራሲ ወይም ከፖለቲካል ዲሞክራሲ አንጻር ብንመለከተው ኢህአፓ ሌሎች ተቀናቃኞችን በሙሉ የሚያጠፋ ነው። ምክንያቱም ማርክሲዝም ሌኒኒዝም ስለሆነ ተቀናቃኝ ፓርቲዎችን በማጥፋት ላይ የተመሰረተ ነው። ስለዚህ ለፖለቲካ ዲሞክራሲ ክፍት አይደለም። ሲጀመር ኢህአፓን ቢጠይቁት ተከራካሪዎቹ ቢጠይቁት ኢህአፓ ማርክሲዝም ሌኒኒዝም የሚከተል ነው፣ ፖለቲካል ዲሞክራሲን አይፈቅድም። ስለዚህ ከሱ ሌላ ፓርቲ ተቀናቃኞችን ያጠፋል፣ ሊትራሊ ይገላቸዋል። ከደርግ ወይም በወቅቱ ከነበረው መኢሶን የተለየ አይደለም። ስለዚህ በፖለቲካ ዲሞክራሲ ዜሮ ነው፣ ሌላ ፓርቲን የማይጠቅም ነው፣ ኮምፕሮማይዝን አይቀበልም፣ ውይይትን አይቀበልም፣ ዝግ የሆነ ፓርቲ ነው። ከፖለቲካል ዲሞክራሲ አንጻር ስናየው በውስጠ ፓርቲ ትግል ስንመለከተው ደግሞ ዲሞክራቲክ ሴንትራሊዝም በሚል ጠንካራ የሆነ ሴንትራላይዜሽን እና ዲሴንትራላይዜሽን በሚል የሚገዳደል ፓርቲ ነው። አሸናፊ የሚለው የደርግ አባላትን እሱ አሸናፊ ይል ነበረ። በአሸናፊና በአሸናፊ የሚገዳደል ፓርቲ ነው። ግራጅ አንስተው መፈክር ማሰማት፣ ቀኝ እጅ አንስተው መፈክር በማሰማት የሚገዳደል ፓርቲ ነው። ስለዚህ ከፖለቲካ ዲሞክራሲ አንጻር ዜሮ ነው፣ የከሸፈ ነው፣ የሞተ ነው። ከኢኮኖሚ ዲሞክራሲ አንጻር የሞተ ነው። ሶሻል ዲሞክራሲ፣ ካልቸራል ዲሞክራሲ የማይታሰብ ነው። እዛው ጋር ሃይማኖትን ደግሞ ዲስከሬጅ የሚያደርግ ነው። ሰዎች ሃይማኖት እንዳይኖራቸው ዲስከሬጅ የሚያደርግ ፓርቲ ስለሆነ በመጀመሪያ ከርዕዮተ ዓለማዊ ፍልስፍናው አንጻር ኢህአፓ የወደቀ ፓርቲ ነው። መወያየት ያለብን በዚህ መልክ ነው። የወደቀ ፓርቲ ነው። አንድ ሁለተኛ ከአገር ሉዓላዊነት አንጻር እነሳ። ከአገር ሉዓላዊነት አንጻር ታላቋን ሶማሊያ ለመመስረት ሶማሊያ ወደፊት ለፊት እየገፋች በጅጅጋ በኩል 900 ኪሎ ሜትር በቦረና በኩል 300 ኪሎ ሜትር ገፍታ ስትመጣ የኢትዮጵያን መከላከያ ሰራዊት ከኋላ ወቅቶታል ኢህአፓ። ይሄ የሚካድ አይደለም፣ የተመዘገበ የሚታወቅ ነውና ስልጣን ሊያዝ በሚል ደርግ ሌላ ነገር ነው። የሀገር ሉዓላዊነት በተከበበበት ጊዜ ሺህ ጊዜ ከደርግ ጋር ቢጣላ ከሶማሊያ ጋር ተሰልፎ ወታደሮች ውስጥም ገብቶ ከፊት ለፊት ለኢትዮጵያ ሉዓላዊነት የሚዋጉትን ከኋላ የገደለ ፓርቲ ነው። ይህን ማንም አይክድም። ስለዚህ ፓርቲው በተፈጥሮ ገዳይ ነው። ምስጢረ ስላሴ የምትባለውን ወጣት በተመለከተ እሷን አነካ። ሀሳቦቿን በተመለከተ ግን የምታነሳው ነገር ምንም አዲስ ነገር አይደለም። ለኔ ምንድነው የምታነሳው? ምስጢረ ስላሴ ለቅሶ ላይ ሙሾ የሚያስወርዱ ሰዎች አሉ፣ ሙሾ የሚደረድሩ ሰዎች አሉ። እነዚህ ሙሾ የሚደረድሩ ሰዎች የሞተውን ሰው አያውቁትም። ችግሮች አሉ። ይመጡና ቢራቸውን እየጠጡ ምግባቸውን ገባ ብለው እየበሉ በደረቁ እንዳያስለቅሱ ውሃቸውን ሊያስለቅሳቸው የሚችለውን ነገር አድርገው ብሶት ያለበትን ፓርት ብዙ ሰው ቤት ሰው አልሞተም። የተወሰኑ ሰዎች ምንድነው ሰው ሞቷል። ስለዚህ ሰው የሞተባቸውን ቤቶች እየፈለጉ ማስለቀስ ነው።
የማስለቀስ እንትን ወደፊት እንደዚህ ምናልባት ከተመለሱ 1 2 3 4 ብዬ በነጥቦቹ ላይ ሊሄድባቸው ይችላሉ። ግን አጠቃላይ አቀራረቧ ከኋላ ያሉ ሰዎች አሉ። ኢህአፓ ያው ይታወቃል፣ እድሜው ስንት እንደሆነ ይታወቃል። ያረጀ ያፈጀ እኛ ህፃን ሆነን እኔ በጣም ህፃን እያለሁ የነበረ ፓርቲ ነው። ስለዚህ እዛ ጋር ያሉ ሽማግሌዎች አሉ። እነሱ ኩክ አድርገው የሰጧትን ትንታግ ወጣት ናት። ስለዚህ እንዴት ነው የሚያደርጉት? አሁን ተናጋሪ ወጣት ልጅ አለች። ቦልድ ድፍረት ቦታ አለው። ዲሞክራሲ ሊሚት አለው። ምንም እንዲደርስባት ምንም እንዲሆን አልፈልግም፣ ምኞቴም አይደለም። እሱ ዲሞክራሲውንም የሚያቀጭጭ ነው የሚሆነው። በስመ ዲሞክራሲ ሊሚት አለው፣ ገደብ አለው። ሊሚት አይታለፍም። ቢዮንድ ቲንኪንግ በጣም ማሰብ ኒውሮሲስ ነው። ቢዮንድ ሜዲሲን መድኃኒት ከልክ በላይ ከተወሰደ ፖይዝን ነው፣ መርዝ ነው የሚሆነው። መድኃኒት መሆኑ ይቀርና ልኩን ሲያልፍ መርዝ ይሆናል። ቢዮንድ ትሩዝ እውነት ካለፈ ኤግዛጀሬሽን ይሆናል እና ቢዮንድ ሴክስ ኤድስ ይሆናል። እያንዳንዱ ነገር ቢዮንድ ሲያልፍ ሊሚቱን ሲያልፍ ጉዳት ስላለው ወጣት ነሽ፣ ማደግ የምትችል ልጅ ነሽ። በኢትዮጵያ ፖለቲካ ውስጥ የራስሽን አስተዋጽኦ ልታበረክች እንደምትችል አምናለሁ። ስለዚህ ንግግር በምታደርጊበት ጊዜ አይዞሽ ጀግና ምናምን የሚሉሽ ሰዎች፣ ከኋላ ላይ የሚያበረታቱሽ ሰዎች የሚያበረታቱሽ ሀገር ለማፍረስ ካላቸው ፍላጎት አንጻር ነው ወይስ ኢምፕረስ አርገሻቸው ነው? የሚገርም አይነት የፖለቲካ ልምድሽ፣ የፖለቲካ ብስለትሽ፣ የፖለቲካ ኤክስፒሪየንስሽ አማሏቸው ነው ወይስ ያማለላቸው ነገር አንቺ የምትናገሪው ነገር የእነሱን አጀንዳ ስለሚያሟላላቸው ነው የሚለውን ከቤተሰብ ጋር ለመመዘን ሞክሪ። በራስሽ እንደምትሄጂ አውቃለሁ፣ ግን ከራስሽ በስተጀርባ ያሉ ሰዎች ደግሞ ይታዩኛል። ምስጢረ ስላሴ ሳይሆን ምስጢረ የስልሳዎቹ ፖለቲካ ከኋላሽ ምስጢረ ስላሴ ያው ስም ነው፣ ምንም አይደለም። ያን ስምሽን እቀበለዋለሁ። ግን ከምስጢርሽ በስተጀርባ ያሉት የስልሳዎቹ ፖለቲከኞች እንደሆኑ በጣም እርግጠኛ ነኝ። ወልደው የሚያደርሱሽ ብቻ ሳይሆን አያትሽ የሚሆኑ ሰዎች የሚያመጡት አጀንዳ አለና እሷ ላይ እንደው ቆም ብለሽ ብታስቢባትና ከግል ዝና፣ ከግል ክብር፣ ከግል ነገር ሌላው ምስጢረ ስላሴ ላይ እየወረዳችሁባት ያላችሁ ሰዎች አላችሁና ስብዕናዋ ላይ መልክ ላይ ወጣትነቷ ላይ ምናምን ስብዕና ላይ መዝመት ተገቢ አይደለም። እሱ ፖለቲካችንን አያሳድገው። ያነሳቻቸው ሀሳቦች ያዟቸው፣ ልቀሟቸው። 1 2 3 4 በሉና እነዚህ የለቀማቸው ሀሳቦች በምን ደረጃ ብላሽ እንደሆኑ ፉርሽ እንደሆኑ ማሳየት ዲሞክራሲው እንዲያድግ ያደርጋል። ነገር ግን የተለያየ አይነት አልባሳት በመስራት የተለያየ ቀንድና ጭራ በማብቀል ምስጢረ ስላሴ መስደብ የበለጠ ድጋፍ እንድታገኝ ከማድረግ ውጪ ፖለቲካዊ ትርፉ አይታየኝም። ብትመረጡ አሁን ከብልጽግና በተቃራኒ መቆማችሁ ትልቅ ነገር ነው። ውይይታችሁ ዲሞክራሲ እንዲያድግ ያደርጋል። ለሚቀጥለው 5 ዓመት እንድትዘጋጁ ይረዳችኋል። ግን አሁን ባለው ሁኔታ ብትመረጡ እውነት እናንተ ኢትዮጵያ ውስጥ ያለውን ችግር አጥንታችሁ በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በባህላዊ በተለያዩ አይነት የከተማ የገጠር የተጀመረውን ብልጽግና የጀመራቸውና ፍሬ የሚያሳይባቸው ነገሮች ከሉዓላዊነት ከመሳሰሉት አንጻር ምን ያህል ዝግጅት አላችሁ? የመጀመሪያው የፓርቲ ጥንካሬ መለኪያ መሪዎቹና ከስር ያሉት አባላት ናቸው። ምርጫ ሲደርስ ነው የተጠራራችሁት ወይስ እንደው ስርዓት ይዛችሁ ተወያይታችሁባቸው ያወጣችኋቸው ፕሮግራሞች አሉ? አንደኛው ጥያቄ እሱ ነው። ተሰባስባችሁ ህብረት፣ ቅንጅት ምናምን ይባላሉ። ይሄ ምርጫ ሲደርስ መጥቶ ግጥምጥምጥም የሚል ነገር አለ። ፀሐይ በሚወጣበት ጊዜ ከዚህ በፊትም አይተናል። ንፋስ በሚወጣበት ጊዜ የተያዛችሁበት ኮላ በጣም ስስ ስለሆነ ይበጣጠሳል። ከሱ አልፋችሁ ሪሊ በደንብ ተወያይታችሁ እያንዳንዱ ሰው ተሳትፎበት ሀሳቡን አብላልታችሁ ይህን ያወጣችሁትን ፕሮግራም በአባላት አጸድቃችሁ መታችኋል። ይህን ብቻ ልጠይቃችሁ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።